እርጉዝ ናት ጃኒ ቀለበት ሊያስርላት። ስለዚህ አዶናይ ኤቭሪቲንግ ላይፍ ላይ የምታሳልፈውን ቲክቶክ ላይ ሼር አታርግ። ከጃኒ ጋር ተጣላ ኢትስ ኦኬ። ዝም ብሎ መታወቅ ይችላል እኮ ጊዜው ሂል ሲያረግ ከወር ከሁለት ወር ከአንድ ዓመት በኋላ ሌላ ስትጠብስ እናውቃለን እንጂ እንደ ውጭ ሀገሮቹ መስሎ በስቶሪ ተለያይተናል ከጃኒ ጋር በስምምነት ምናምን ኔክስት ዴት የምታረጋት ሴት በስምምነት ይለያየኛል ብላ ነው የምታስበው። ወንድሜ ሁሉም የተበላው የተፈሳው ሁሉ አይነገርም። እዚህ ያበሻ ሶሻል ሚዲያ ላይ አይደረግም። ኢቭን እንኳን አንተ ለቀኸው ቀርቶ ሳትለቀው ራሱ እኮ ኢንቦክስ ላይ ያለው እኮ ይለቀቃል አንዳንዴ ሀክ ከተደረክ በኋላ። ኢትዮጵያ ውስጥ ኤቭሪቲንግ ሙቭህ መነገር የለበትም። አዶናይ እንደ አዲስ የተነሳው የቤታዮና የጂጂኪያ ጸብ ነው። ከአንገትሽ እስከ ሆድሽ ተቀደሽ ቱርክ ላይ ፋሻና ሻሽ የረሱብሽ አሮጊት ከኛ ጋር እኮ ማውራት ይከብዳል። አሁን ቱናዬ ሆዷ ውስጥ ብዙ ቃለ ፋሻ አለ፣ መቀስ አለ፣ ዳንቴል አለ፣ ስትፈልጉ ፓንት አለ። ሆዷ ውስጥ ቱርክ ውስጥ ያረሱባት ነገር የለም። ሆድሽ የእንጀራ ሰፈር ለሰፈር የሚያዘን ቢሆናል። ከንፈርሽን ተሰርተሻል። ያበደች እናት አማኑኤል ከልጇ ሲመለከቷት ትነቃለች። ከልጇ ምን ብትሆኚ ነው ጥላሽ ናት? እግዚአብሔር ምስክር ይጨምጭ ቁጭ ብዬ የማስበው እሱ ምን ሆና ነው እናት የአይምሮ ሺህ ጊዜ እኔ ዶክተር አይምሮ ሺህ ጊዜ ቢሳት ልጅሽን ግን አታስነኪ። ብትሰክሪ ሀሻም ብትሆኚ ምን ብትሆኚ ልጅሽን ግን እንዲህ ሰክረው እንደዚህ ልጆቻቸውን እንዲህ እያሉ ነው የምናያቸው ሴቶች እስከ መንገድ ላይ አብደው አስረግዟቸው ሬፕ አድርጓቸው ወልደው አብደው ፖሊስ መጥቶ ልጆቻቸውን ነጥሎ እነሱን ሲወስድ ህመማቸው ይጨምራል። ኢቻሪ ለቀለቀቿን ልጆቿን ስለተቀማቿን ሊያበደችው ያንቺ እናት ግን በጤና ምክንያት በምን ምክንያት ሀው እንዲጥ ላሽ ሄደ ምን ትራፊና ቀብቶኝ ምን ሰይጣን ብትሆኝ ሁሌ ጭንቅላት ውስጥ ይጠይቅ ምን አይነት እናት ነች እንደዚህ ጥላ የምትሄደው? በዚህ መልኩ እስከ አለማወቅ የትም ከሄደች በኋላ እኮ ልጄ ብላ እንኳን ፈልጋሽ እኮ መምጣት ነበር። አንቺ እናቴ ብለሽ ፈልጋሽ እኮ ምን አይነት የተረገምሽ የጅብ ዘር እንደሆንሽ ነው በጣም የገባኝ እዚህ ጋር። አንቺ ያካሳለች ጅብ እናቱን አይፈልግም። ጅብ ሁሉ ጊዜ የሚሰጡትን ስጋና የሚወረውሩለትን አጥንት እየበላ ነው። አንቺ ነሽ ቤታዮ። ምንድን ነው ያጣላቸው? ቆይ ያማይች እንዲህ ብለን እንኳን አይደለም ስሜ እንኳን አይደለም ለልጅ ልጆቼ በእንብርክክ እየሄድኩኝ እኮ አስገርምሻለሁ እኮ ይሄንን ህዝብ እኮ ገና አስገርመዋለሁ። ዓለምን ነው ማስገርም። እናትነት ምን እንደሆነ አስተምርሻለሁ። እናትነት ተንበርክኮ ልጆችሽን ይዞ ነከስ አድርጎ ድመት በልጆቿ አትደራደርም። ድመት አይታችኋታል? ልጆቿን እንዲህ እንክሽ አድርጋ ነው። ያንቺ እናት እንስሳ ትሁን ሰው ትሁን ሴት ትሁን አባትሽ ሰው ይሁን ከዛ ሀገር ዝም ብሎ ቪዛ ሲያገኝ አወጣሽ አውጥቶ ጥሎሽ እዚህ ማንም መጫወቻ ሆነሽ ይኸው ዓለም ይሰግብሻል። አባቴ እኮ እዚህ ጋር እስቲ 2 ሰዓት 3 ሰዓት ደግሞ እስቲ መንጃ ፈቃድሽን አውጪ ያለሽ ደንቆሮ ስለማይገባሽ አይገባሽ መቼስ አንቺ አመዳ አታፍሪም? ትንሽ አታፍሪም? ትንሽ አይሰቀጥጥሽም? ዊክ ከምትቀያየሪ መኪና እንኳን የሆነች ነገር የስፌት መኪና እንኳን አትቀያየሪም? እንደው ሌላው ቢቀር የሚነዳ እንኳን መኪና ባትቀይር ደግሞ አንቺ አፋር ላይ ብለሽ ታወሪያለሽ። በዚህ በተስተካከለ ሀገር ላይ ወረቀቱ በተስተካከለ አሜሪካን በሚባል ሀገር ላይ እየኖርሽ ህይወትሽ የማይለወጥ ደንቆሮ ያው 3 ዓመትሽ እዚህ ቁጭ በል ከሄዱ እናንተ እነሰው ልብስ ሲለውጥ ዊክ ሲለውጥ ከአንቺ ከኋላሽ መጥቶ ሱቅ ሲገዛና ሲሰራ ግማሹ ኢትዮጵያ ድረስ አግብቶ ኢንጌጅ አድርጎ ሲመጣ አንቺ እንደሆነ
የአክሱም ሐውልት እንኳን ከጣሊያን ትግራይ ሲመጣ ለውጥ አለ። ተሰባብሩም ቢሆን ተከፋፍሎ መጥተን አንቺ ግን ያው ነሽ በቃ እንዲህ ብለሽ ወይ ኢህአዴግ ያድስሽ ወይ አብይ መጥቶ ያድስሽ። አትሊስት ኢትዮጵያ መዘጋጃ ጋር ያለው እንትን ሐውልት እንኳን ታድሷል። አንቺ ግን እንዲሁ እንዳለሽ አለሽ በቃ እንዲሁ እንዳለሽ። አንቺ ደንቆሮ ደግሞ አንቺ አፋልኝ ብለሽ ታወሪያለሽ። አንቺ እኮ ወዳቂ እኮ ነሽ። አይ ጊቭ ዩ ትሪትመንትስ 3 ወር መስጠች። ከዚህ በኋላ እኮ በትልቁ እኮ ጥላሽ አለች እኮ ልጅ ጋር ጥላሽ እኮ ነው ሄደች። ሰዓት ነካሽ ጥላሽ ሄደሽ የሚያስብልሽ። እስቲ ወንድ አፍ አውጥተሽ ተናገሪ ከዚህ በኋላ። እስቲ ወንድ ሰው ሌላው የደረሱበትን እንደርሳለሁ። ወድቀሻል። አንቺ ድሮም የበግ ንግስት ነሽ፣ ያንካሳና የጅብ ልጅ ማለት ነው። ድመት እንኳን ልጇን ሂጂ አንቺ ደዛ ሄደች አንቺ ደዛ። ያ እንግዲህ አሁን አስታውስ ከይዙ ምንድነው በጌም ነበራት ጂጂ እና ቤታዮ ደግሞ ጂጂ እንድትሸነፍ ለሌላ ሰው ጊፍት ሰጥታ ነበር። እሱ ነው እንግዲህ የነገሩ መነሻ። እሺ ቤታ ምን አለች? እስኪ እሱ ደግሞ አብረን እንስማ። ለመደበቅ እኮ ነው ሀጂ አዲስ ሰው ስለሆነ አንተን ምንድነው ለማበረታታት ነው የተሰጠው። አይና ነኝ ግን እኮ እግዚአብሔር ስሜት ይጎዳል እኮ ግን ታውቃለህ። እንደ ጂጂ ቅስሙ የተሰበረ ሰው የለም። በጣም ነው ቅስሟን የሰበርሽው። ሀጂ መሸነፍ እኮ ከባድ ነው። ሀጂ እንዴ ምን ሆነሽ ነው? አስቀጥዬ ብሎ ወጣ ሰው መስሸነፍ ማርያም እንዴ ሀጂ እኮ በጣም እኮ ሀጂ ሁሉ ሰው ጠልቶት እኮ ተረግሞ እኮ በቃ ሁሉም ረግሞት ምናምን እኮ የራቀው ሰው እኮ ነው ጃፒ የነበረው። በቃ አንድ ቤታዮ መተሽ በሰራችሁ ስራ በኃጢአቷ እኮ ነው የቀጣሻት። እግዚአብሔር በህልም ያሳየኛል። ከዛ ማታ ላይ ከድንገር ጃፒ መጨረስኩ ለማን ማታ ላይ ማለት ነው። ማታ ላይ አንድ ኮመንት የቀራት የለም። ሁሉንም እያነበበች ነው ያደረችው። ጉራ ብቻ ቴዲ አፍሮ ወደፊት ጉራ ብቻ ትላለች። ከዛ ለኦሮሞች እኮ ነው መልዕክት ባሽ። ከዛ ሙጃ እኔ ማለኝ በቃ በመሀል በየስሌ ከውጭ ሆኜ ሞትኩኝ ነው የምልህ። ሞትኩኝ እግዚአብሔር። ዛሬ የልጆቹ ምሳቃ አንድ የቀረ የለም ብታይ። እንደው ሳምሪዬ ይሄንን ማጉዳ ላየች። የልጆቹ ምሳቃ ጃፒያ እየገፋች ይሁን መጫወቻ አሻንጉሊት ይዛ መጣ። እንቁልልጭ ልጅ አለኝ ትላለች። በዚህ እናቴ ትሙት። ሰዎች ግን ሲያረጁ አሉ ወደ ልጅ ይሄዳሉ ይመስለኛል። አይዶን ነው አላውቅም። በትምህርት ዘንድ አሉ ሰዎች እያረጁ ሲሄዱ እንደ ህፃን ልጅ ቡሩቅ ይላል። ይኸው እየመጣ መልስማ ጃፒ መድኃኒዓለም ነው ጃፒ። ሳምሪ ታውቃለች። ሳምሪ እኮ ሀገር ቤት ያለችው ሰምታለች ይሄንን ጉድ እንዴ? ወይ እውነትም ጂጂ እኮ አብዳለች። ሳምሪ ሀገር ቤት ሆና ነው እንደ ቅድም ዞር ወይ ልጄ መጣች አደገችልኝ እያለች የነበረው አውቀረዋ ጃፒ። ሳምሪ ኢትዮጵያ ናት እንዴ? ኢትዮጵያ ሄዳ ፊልም እየሰራች አላየሻትም? ማርያምን ፊልሟንም አላየሁ እኔ ግን እኔ ቅድም ሀጂ ጋር ግብት ስል ማለት ነው ሳምሪ እያደገችልኝ እኔ እናት ወይኔ እያለች ነበር። ወይኔ ጂጂ በቃ ሽሮና በርበሬ ይዛ መጣ ነው። ይሄ ደግሞ እንዳ ሽሮና በርበሬ ይዛ መጣ ነው። አንተ ግን በቃ ጂጂ እኮ ድሮ ማለት ነው ኧረ ጂጂ ውስጥ አፍ እንዳንገባ ምናምን እያለ የምትፈራሰው ነው። አሁን እኛ እንደዚህ የአፍ ማሟሻ እናርጋት። ጋይዝ ማርያምን ድሮ እኮ ጂጂ መጣ ይምል ኧረ እሷን ትስጠገባ የሚባል አሁን እኮ የማንም ማሟሻ ሆነች እኮ። ወይኔ እናቴ አንበሳ ሲያረጅ ምንድን ነው ይባላል? የዝንብ መጫወቻ ሆነ። አንተ ግን ተው ነገ አታስገባህም እኮ ጃፒ ተው ነገር ስሚ ልንገርሽ ግን ዮኒ ማኛ ራሱ ግን ተናግሮሻል እኮ እሱንም ራሱ እንዴት እንዳለፍሽው። ኧረ ረገጥኩት እኮ እንዴ ዛሬ ተረገጠ እኮ እሱ ነቀ የምን አባቱ ዮኒ ማኛ ነው የጭንቅላት ነቅሎ ትከላ የተደረገለት አያጃ ጂጂ ወደ ውስጥ ፋሻ ተረስቷል። እቴቴ ጭንቅላት ውስጥ መቀስ ነው የተረሳው። እድሜ ለቱርክ ግን ቁርጥ ታረገቻቸው። የሀገራችን ልጆች ተቆራርጠዋል እኮ እሱ ከጭንቅላቱ እሷ ከሆዷ ተሰነጣጥቀዋል እኮ። ስማ ደግሞ ጃፒስ አለግር ከእንጥል ጉሮሮዋ እስከ ዳቦ ጭኗ ድረስ
ድረስ ተቀዳ የመጣችው እሷ ናት። ረስታው መሰለኝ ጃፒ ሰርጀሪ ጠብቂ ትላለች። ጃፒ ሰርጀሪ ጠብቂ ትለኛለች ማለት ነው። ሰው ራሱን ይዘልባል እንደያ። እውነትም በእውነት መጃጀቷን አይምሮዋን መቀንጨሩን ያየሁት ያው የተመጣጠነ ምግብ ቢማ ሽሮ ማን ያልከው አይ ቲንክ የቤታዮ ሞሮፍ ሙድ ነው የያዘችው። እኔ ራሱ በጣም ፈታ ስታደርግ ነበረ። ኤሌስ ያው የሶሻል ሚዲያ ጸብ ሳምንት አይቆይም ይታረቃሉ። ግን እንዲሁ ዝም ብሎ ተዝናንቶ ለማለፍ ያለው እንጂ ያን ያህል እዚህ የሚያዳርስ ርስትም የለም የተከፋፈሉት። ያ እና ኮመንት ግን በምንሰጥበት ሰዓት በተቻለ አቅም የሚያፋቅር ቢሆን ጥሩ ነው ያስባለሁ። ሊያ ምንድነው አዲስ ዘፈን አውጥታለች? እንደዚህ ያስጨፈራል ነገር ቦራ የጸባቸው ምክንያት ስትናገር ነበረ። ኪዱን ለምን ጠላዋት? ኪዱን የጠላዋት ስለ ቤታ መጥፎ ነገር ስለምታወራ ነበር። ስለ ቤታ መጥፎ ነገር ስለምታወራ ስለነበረ ነው። አንቺ እንዳታስለምድብኝ ብዬ ነበር የጠላዋት ኪዱን። አንቺ ስለኔ መጥፎ ነገር ማውራት እንዳታስለምድብኝ ኪዱን ለመጀመሪያ ጊዜ የጠላዋት። ኪዱ ግን ምን አረገች? ለካሪ ምን አረገች? ኢትዮ 251 የሚባለውን ጎንደሬውን እኔን ለማናደድ ብቻ እኔን ዲቦራን ለማናደድ ብቻ እናስቀናው ብላ ፍቅረኛ እያላት ሻፈደች። ፍቅረኛ እያላት እኔን ዲቦራን ለማጥቃት አንቺ ኤልሻዳይ ፕላስ ኪዱ ፕላስ ቤታዮ ፕላስ ኢትዮ 251 ለአራት ተመሳጠራችሁ። ማንን ለማስቀየም? እኔን ለማሳዘን ነው። ቤታ አደውይ ዛሬ የልቤን አውርቼ ያበጠው ይፈንዳ። አቶኝ ከፈለሽ ከኔ ጋር ለሞና ከኔ ጋር መሆን ይቅርብሽ ቤታ። እኔ መጥፎ ሴት ነኝ። የመጀመሪያው ምነግርሽ እኔ መጥፎ ሴት ነኝ። እኔ ግን በደል የደረሰብኝ የታማው በብዙ ሴቶች የተነቀፍኩ ብዙ ነገር እየተወራብኝ ባልሆንኩት ነገር ብዙ የተባልኩ ሴት እኔ ነኝ። የመጀመሪያው ሴት ማን እንደሆንኩ ታውቃለህ? ማን? ዲቦራ ያልሆነችው ሆንሽ የተባልኩ በምወዳቸው ሰዎች ድራማ የተሰራብኝ ለሁለት ለሶስት ሰዓት የታማው ለአራት ሰዓት የታማው ልቤን አሳልፌ የሰጠው ለምወዳት ሴት እረፊ አልወጣም። ኤልሻዳይ እንዲና ብያውርቻል። እኔ ጓደኛ ሰውን ከልቤ ጓደኛ ነው የምሆነው። መጥፎ ነገር እኔ የተማርኩት ከእናንተ ነው። ማማትን የተማርኩት ከእናንተ ነው። መጥፎ ስራ ነው የተማርኩት ከእናንተ። ቆሻሻ ነገር እኔ የተማርኩት ከእናንተ ነው። እኔ በመግፋታችሁ እኔ ያብቃልኝ። የቲክቶክ ህይወቴ ዛሬ ያብቃ። እግዚአብሔር ሌላ ነገር ያዘጋጅልኛል። ማንም መቅረት ይችላል። ማንም
ሰውነት እንዲህ እስኪቀላ ድረስ ኤልሻሬ እኔ ምን በደልኩሽ? ምንድን ነው ያደረኩሽ ነገር? ምን በተሳሳተ የመጣው ነገር እኔ አሳልፌ የሰጠሁሽ? ስለ አንቺ መጥፎ ነገር አወራሁ? ስለ አንቺ እኔ መጥፎ ነገር አወራሁ? ምን ስላደረኩሽ ነው? ምን ስላደረኩሽ ነው? ምን ስላደረኩሽ ነው? እኔ እኮ ሴት ልጅ ነገ ህይወት ይኖረኛል። ነገ ማግባት መውለድ እፈልጋለሁ። ነገ እኔ የራሴ ህይወት ይኖረኛል። እንዳይኖረኝ ስለምትፈልጊ ነው። ንገሪኝ። በብር ደስታ ይገዛል ይቻላል? በብር ደስታ አይገዛም። ኪዱን ለምን ጠላኋት? ኪዱን የጠላኋት እኔ ስለ ቤታ መጥፎ ነገር ስለምታወራ ነበር። ስለ ቤታ መጥፎ ነገር ስለምታወራ ስለነበረ ነው። አንቺ እንዳታስለምድብኝ ብዬ ነበር የጠላኋት ኪዱን። አንቺ ስለ እኔ መጥፎ ነው ነገር ማውራት እንዳታስለምድብኝ ኪዱን ለመጀመሪያ ጊዜ የጠላኋት። ኪዱ ግን ምን አረገች? ነገሬ ምን አረገች? ኢትዮ 251 የሚባለውን ጎንደሬውን እኔን ለማናደድ ብቻ እኔን ዲቦራን ለማናደድ ብቻ እናስቀናው ብላ ፍቅረኛ እያላት ሻፈደች። ፍቅረኛ ያሳዝናል። እንግዲህ አራቱም በጣም ደስ የሚሉ ጓደኞች ነበሩ። ያው ሶሻል ሚዲያ እንደምታውቁት ነው። በሆነ ባልሆነ ተባብለው አሁን ላይ ኦልሞስት ተበታትነዋል ማለት ይቻላል። ግን አትሊስት ይሄ ዝም ብሎ በሰላም መለያየት አንድ ነገር ነው። ይሄን ያለ ወጥቶ ሌሎችን ኤክስፖዝ ነው ማድረግ ባይኖር ራስንም ደግሞ መጉዳት ባይኖር ጥሩ ነው ብዬ አስባለሁ። የዛሬ ቪዲዮአችን ይሄን ይመስል ነበረ። እስካሁን ሰዓት ድረስ አብራችሁን ከነበራችሁ ቪዲዮን ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።